እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ እንመልከት። እንግዲህ የሊቨርፑልን ጉዳይ እናንሳ። ትናንትና እንግዲህ ወደ ሚላን ባቀናው ስብስብ ውስጥ የሊቨርፑል ተጫዋች መሐመድ ሳላ የለም። ያው የትኛው ውሳኔ ነው የሚተላለፈው በአርነ ስሎትና በሊቨርፑል በኩል የሚለው ሲጠበቅ ነበረ። እንግዲህ ይሄ ውሳኔ ተላልፏል። ከዚህ ውሳኔ በኋላ እሳቸውም ትናንትና ምሽት በነበራቸው ሚላን ላይ በነበራቸው ጋዜጣዊ መግለጫ እንግዲህ ይህንን ጉዳይ በተመለከተ የተለያዩ ሀሳቦችን አንስተዋልና ይሄ ጉዳይ ግን ነገ ምናልባት የሚሸነፍ ከሆነ ሊቨርፑል በኢንተር ሚላን ሌላ ሳይድ አይዝም ወይም ደግሞ እኒህ አሰልጣኝ እንግዲህ ውጤት ቀውስ ውስጥ ይገኛሉና ይሄ ሌላ ትኩሳት አይሆንባቸውም ወይ የሚለውን ደግሞ እናንሳ። አዎ ልክ ነው። ትላንትና የምሳ እንዳንሹ በሳንሲሮ የተደረገ ጋዜጣዊ መግለጫቸው ላይ ጥያቄዎቹ በሙሉ ስለ መሐመድ ሳላህ እንደሚሆኑ ግልጽ ነበር። የሊቨርፑል ፕሬስ ኦፊሰር መጥቶ ነው እዛው አጠገባቸው ነበር። 10 ደቂቃ ከሆነ በኋላ 10 ደቂቃ ጠየቃችሁ ስለ ሳላህና ስለ ኢንተር ትንሽ እናወራ ምናምን ያላቸው። በቃ ይበቃል፣ ስለ ሳላህ ከዚህ በኋላ ጥያቄ አትጠይቁ። እሱ ነው ኢንተርቪው ያደረገው። ቪዲዮን አይተሹ እንደሆነ ያንን የ7 ደቂቃ ከ32 ሰከንድ የመሐመድ ሳላህን ከቅዳሜው ጨዋታ በኋላ የነበረ ቪዲዮ ከኋላ ሆኖ ሳላህ በተናገረ ቁጥር ፊቱ በስቃይ ቁምጭጭ የሚል አንድ ሰዋል። ያ ነው ፕሬስ ኦፊሰሩ አጠገባቸው የነበረው። ለሊቨርፑል ምን ማለት እንደሆነ ገብቶታል ነገሩ። የሊቨርፑል ታሪካዊ ተጫዋች ነው እንደዛ ይናገር የነበረው፣ እንደዛ አይነት ስሜት ውስጥ የነበረው። ትላንትና ለአርነ ስሎት ነገሩን በተመለከተ ለመልስ ዝግጁ መሆናቸውን ወድጀዋለሁ። አንዳንድ አሰልጣኞች ይህንን ጉዳይ በተመለከተ አሁን ክለቡ ሃንድል ስለሚያደርገው አልናገርም የሚሉ አሰልጣኞች አሉ። ስሎት ክፍት ነበሩ ይህንን ጉዳይ በተመለከተ አንዳንድ ነገሮችም ተናግረዋል። መሐመድ ሳላህ ስለሳቸውም ስለተናገረ ራሳቸውን ዲፌንድ ማድረግ ያለባቸው ወይም እንደዛ ይመሰላቸው ይመስለኛል። ለወትሮ እኔ በጣም የተረጋጋው ትሁት ነኝ፣ ግን ያ ማለት ደካማ ነኝ ማለት አይደለም። እና አንድ ተጫዋች ወጥቶ እንደዚህ አይነት ኮሜንት ከሰጠ ስለኔ ይሆናል ስለ ክለቡ ይሆናል ማለት ነው። ያኔ ሪያክት እናደርጋለን። አሁን እንግዲህ ባያችሁት መንገድ ሪያክት አድርገናል። ስለዚህ እዚህ የለም ማለት ወደ ሚላን አልሄደም። ተነጋግራችሁ ነበር ወይ? ያንን አስተያየት ከሰጠ በኋላ በጣም ባጭሩ አሉ። በጣም ባጭሩ እዚህ ጨዋታ ላይ እንደማይጫወት ልንነግረው፣ ወደ ሚላን እንደማይጓዝ ልንነግረው፣ በጣም ባጭሩ ነው የተነጋገርነው የሚል አስተያየት ሰጡ። እና ይሄ ብቻ ነው ከሱ ጋር የነበረን ኮሚኒኬሽን። ከቅዳሜ በፊት እንነጋገር ነበር። አንዳንድ ጊዜ ረዘም ላለ ጊዜ፣ አንዳንድ ጊዜ አጠር ላለ ጊዜ። ሁሉም ነገሮች ላይ እንግባባ ነበር ማለት አይደለም፣ ግን እንነጋገር ነበር። በሁሉም ነገር ላይ ባንግባባ እንኳን ሪሌሽንሺፕ ነበር። እኔ ቢያንስ የገባኝ እንደዛ ነው። እንግዲህ ሳላህ ልብ ብለሽ እንደሆነ በፊት ጥሩ ግንኙነት ነበር፣ አሁን ግንኙነትም የለም፣ ሪሌሽንሺፕ የሚባል ነገር የለም የሚል መልስ ነበር የሰጠው። እኔ እንደገባኝ ሪሌሽንሺፕ ነበር፣ እንነጋገር ነበር። ከሊድስ ጨዋታ በፊት ሳይቀር እኮ ተነጋግረናል፣ እንነጋገር ነበር። እኔ እስከገባኝ ድረስ ለምን አስቀመጣችሁት? ቆይ ሳላህ እንዲቀመጥ ለምን ወሰናችሁ ተብለው ሲጠየቁ በ3 ጨዋታ 10 ጎል ተቆጠረብን። 10 ጎል ተቆጠረብን በ3 ጨዋታ፣ በኖቲንገም ፎረስት፣ በፒኤስቪ በምን 3 ጨዋታ ያደረግን 10 ጎል ተቆጠረብንና መፍትሄ መፈለግ ነበረብን እና ከሊድስ ጋር የነበረው ጨዋታን አይታችሁ እንደሆነ ለምሳሌ በ4 አማካዮች ነው የተጫወትነው እና ያን የበለጠ የሚቆጠርብንን የጎል መጠን ለመቀነስ ስንል ነው ያንን ያደረግነው። ለቡድኑ ጥቅም ሲባል የተደረገ ነው።
ያንን ያደረግነው ለቡድኑ ስንል ጎል እየተቆጠረብን ነው፣ ጨዋታዎች እየተሸነፍን ነው እና መፍትሄ መፈለግ ደግሞ የኔ ኃላፊነት ነው። አንድ ጋዜጠኛ እንደገና ከዚህ በኋላ ለሊቨርፑል ሲጫወት እናየዋለን ወይ ብሎ ጠየቃቸው። ምንም አላቅም አሉ። ያንን መመለስ አልችልም፣ በዚህ ጊዜ ያንን መመለስ አልችልም። ግን እኔ ማምነው ሁል ጊዜም there is always a possibility to return for a player። ሁል ጊዜም ተጫዋች ወደ ቡድኑ ሊመለስ ይችላል ብዬ አምናለሁ። መራር አይደለሁም። ነገሩ ከተስተካከለ ክፍት ነኝ እንዲመለስ የሚል አስተያየት ሰጡ እና በጣም የሚገርም ፕሬስ ኮንፈረንስ ነው የነበረው። ነገሩን በጥሩ ሃንድ ሊያደርጉት ይመስለኛል። ሰውየው መመለስ ያለባቸውን ሁሉ መልሰዋል። እኔ መሄድ እንደማይሄድ ገምቼ ነበር ወደ ሚላን። ሊሆን አይችልም ከዛ በኋላ ጨዋታው ላይ መሰለፍ አይደለም አለመሄዱንም ጠብቄው ነበር። በጣም ትልቅ ስለሆነ እንዳለ ሊቨርፑልም በቅርብ ጊዜ ይሆን አይደለም እንዲህ አይነት ነገር። አሊሰን ደግሞ ከተጫዋቾቹ መሀል የነበረው እሱ ነው። አውሮፓ ከመጣው ጀምሮ ጓደኛዬ ነው። በሮማ አብረን ነበር። እነዚህም ካልተሳሳትኩ 8 ዓመት አብረን ቆየን። ብዙ ትውስታዎች ብዙ ትዝታዎች አሉት እና ያንን ከተናገረ በኋላ ኮንሲኩዌንስ ይኖረዋል። እንደዛ ከተናገረ በኋላ ውጤት ይኖረዋል። ያው ውጤቱ አለመጫወቱ ነው የሚል አስተያየት ደግሞ አሊሰን ቤከር ሰጠ እና አሰልጣኙም ብዙ ለምሳሌ ስለማን ነው ማንን ነው አውቶቡስ ስር ወረወረኝ ብሎ አኪዩዝ የሚያደርገው አላቅም። ማንን እያለ እንደሆነ ስለማን እየተናገረ እንደሆነ አላቅም። እሱ መናገር አልችልም። ማንን እየተናገረ እንደሆነ ማወቅ አልችልም። እኔን እንደ አሰልጣኝ አድሬስ ያደረገበትን ብቻ ነው መናገር የምችለው። ያሰበውን የማሰብ መብት አለው። ያሰበውን ለሚዲያ የመናገር መብት አለው። ያንን ማድረግ ግን ኮንሲኩዌንስ አለው። እኛ ደግሞ እንደ ክለብ ሪያክት እናደርጋለን። ያንን ያደረግነው አሉ። ያሰበውን የማሰብ መብት አለው፣ ግን ሚዲያ ላይ ባይናገር አሉና መናገር መብት አለው። ከተናገረ ግን ውጤት ይኖረዋል። እኛ ደግሞ እንደ ክለብ እኔ ደግሞ እንደ አሰልጣኝ የመወሰን የሚል አስተያየት ሰጡ። አሁን ውጤታቸው ጥሩ አይደለም። ካለፉት 15 ጨዋታዎች 4 ብቻ ነው ያሸነፉት፣ 9 ተሸንፈዋል። ሊቨርፑል ሊያሰናብታቸው ዳርዳር እያለ ነው። ለምሳሌ አሁን ቅድም ስለ አሎንሶ ስንል በነበረው መንገድ ሲባል አልሰማሁም። ሊቨርፑል እሳቸውን ስለማሰናበት እያጤነ እንደሆነ ሌሎች አሰልጣኞች እያየ እንደሆነ አልሰማንም፣ ወይ ቢያንስን ያልሰማሁም ወይ መረጃው አልፎኛል። ግን ስሎት ራሳቸው በጣም ኢንትረስቲንግ ሰው ናቸው። እኔ እስካሁን ድረስ በባህሪያቸውን በምናቸው አሁን ግን ብዙ የሊቨርፑል ደጋፊዎች ክሎፕ ቢሆኑ ኖሮ ፊታቸውን የማይሰጧቸው ጀርባቸውን የማይሰጧቸው አሰልጣኝ ደጋፊዎች አሁን ለሰውየው ስሎት ይውጣ የሚሉ ብዙ ሰዎች አያሉ። ለሁለት የተከፈለ ካምፕ አለ። ኢንትረስቲንግ ናቸው። በቅርብ ጊዜ አንድ አርነ ስሎት ዘ ኒው ኢራ የሚል የእሳቸውን ባዮግራፊ የማየት እድል ነበረኝ። ሚኮስ ጉካ የሚባል ሰው ነው ስለሳቸው የጻፈው። ረጅም ጊዜ የሚያውቃቸው ለስሎት አድናቆት ከነበረሽ የበለጠ ስሎትን እንድትወጃቸው አፌክሽኔት የሆነ መጽሐፍ ነው እና ከስፓርታ ሮተርዳም የተጫዋችነት ዘመናቸው ጀምሮ እስከ ሊቨርፑል አሰልጣኝነታቸው ድረስ በቅርብ የሚያውቃቸው ነው እና እዛ ላይ አንድ በጣም ኢንትረስቲንግ ነገር ተናገሩ። አሁን ይሄ የመሪነት ችሎታቸውን በተመለከተ ብቻ አይደለም፣ ታክቲካዊ ግንዛቤያቸው ወይም የእግር ኳስ ስታይል ምርጫቸውን የሚያሳይ ነው። ማትገምቹን አንድ ነገር ይላሉ። የ2022 የዓለም ዋንጫ ተደረገ እና በጣም በጥልቀት የተከታተሉት የዓለም ዋንጫ ነው እሳቸው። ያኔ የፋይኖርድ አሰልጣኝ የነበሩ ይመስለኛል። በጥልቀት የተከታተሉት የዓለም ዋንጫ እንደሆነ መጽሐፉ ላይ ይጠቀሳል እና ያ ጋዜጠኛ ሁለቱ ምርጥ ቡድኖች እንደማን ነበሩ ብሎ ይጠይቃል እና ማትገምቹ መልስ ነው የሚሰጡት። አርጀንቲናና ፈረንሳይ ናቸው ለፍጻሜ የደረሱት። እንደ ሞሮኮ ግማሽ ፍጻሜ ደርሰዋል። እንደዚህ የዛ የዓለም ዋንጫ ሁለት ምርጥ ቡድኖች ጀርመንና ስፔን ናቸው። አሁን ይሄ በጣም አስገራሚ ነገር ነው። ምክንያቱም ጀርመን ከምድቡ ነው የወደቀው። ስፔን ሁለተኛው ዙር ላይ ከሞሮኮ ተጫውቶ 120 ደቂቃ ኤንሪኬ ነበር አሰልጣኝ ሉዊስ ኤንሪኬ 120 ደቂቃ ተጫውቶ እንዲያውም ኤንሪኬ ብዙ የተተቸበት ዋን ዳይሜንሽናል የተባለበት ለሞደርን እግር ኳስ የሚሆን አይደለም የተባለበት ወደ ፔዤ ሲመጣም ፍርሃት ነበር። በዛ ሆሪዞንታል አጫውቶ የተነሳ 959 ፓስ አድርጎ በሁለት ሰዓት ጨዋታ ግን አንድ ኢላማን የጠበቀ ሙከራ አድርጎ በመለያ ምት ተሸንፎ ነው ከውድድር ውጭ ሆነ እና አሰልጣኙ ለምን ሁለቱም ቡድኖች ጥሩ ቡድኖች አሏቸው? አንደርላይንግ ነምበርስ የሚነግሩን እነሱን ነው። ኤክስጂያቸውን አጥኑት፣ ፐርፎርማንሱን ከውጤት ነጥላችሁ ለማየት ሞክሩ። አንዳንዶቹ ጨዋታዎች ላይ እድልም አብሮ አልነበረም አሉና ይሄ የኤስቴቲክ አፊኒቲ ወይም የስታይል አፊኒቲ ይባላል። አንቺ የምትወጁ ስታይል ሰዎች ሆላንዶቹ በተለይ
ይሄ ነው ትክክለኛው መንገድ ብለው የሚያምኑበት የጨዋታ መንገድ አለ። ሆላንድ ውስጥም ጠቅላላ መስማማት አለ ማለት አይደለም። ምሳሌ ክራይፍ የክራይፍ መንገድ አለው። ቶታል ቮይት ቦል የሚባለው ፖሴሽን ዶሚኔት ማድረግ አለብሽ፣ 4-3-3 ወይም 3-4-3 መጫወት አለብሽ፣ ፕሬስ ማድረግ አለብሽ። እንደዚህ እሱ የቶታል ፉትቦል አንዱ መገለጫ ነው። ትክክለኛው መንገድ እሱ ነው ብሎ ነው የሚያምኑ እና የ2010 የዓለም ዋንጫ ሲደረግ የእሱ የክራይፍ አገር ሆላንድ ከክራይፍ ሁለተኛ ሀገር ስፔን ጋር ጨዋታው ሲደረግ የስፔን ደጋፊ ነበር። ይህንን የሆላንድ ቡድን አይደንቲፋይ ማድረግ ተራጋጭ፣ ጉልበተኛ፣ የሆላንድን እግር ኳስ እሴቶች የማይወክል ቡድን ነው ብሎ ያምን ነበር እና አንዳንዶቹ ይከራከሩታል። ለምሳሌ መጥቶ ሩድ ሁሊት ወደ ሮም የሚወስደው መንገድ አንድ ብቻ አይደለም፣ ወደ ስኬት የሚወስደው መንገድ አንድ ብቻ አይደለም ሲል እሳቸው ግን የሆነ ትክክለኛው መንገድ ነው ብሎ የሚያምኑበት መንገድ አለ እና ለሃንዚ ፍሊክ እና ለሉዊስ ኤንሪኬ በጣም ትልቅ አድናቆት ያላቸው ናቸው። አሁን ሰዎች ምን አይነት ጥያቄ ያነሳሉ? አሰልጣኙ ለአንዳንድ የጨዋታ ስታይሎች ብላይንድ ሳይድ ናቸው ማለት ነው። የሆነ የጨዋታ ስታይል የሚመርጡት የጨዋታ ስታይል አለ፣ ሌላውን በተመለከተ ማየት አይፈልጉም አይነት። እኔ በሊቨርፑል እንደዚህ አሰልጣኝ አላየሁም። በጣም አዳፕቲቭ የሆነ አሰልጣኝ ነበር ያየሁት ባለፈው የውድድር ዘመን። ግን ይሄ የሚነግረን the right way እና the wrong way ብለው የሚያስቡት የጨዋታ ስታይል አለ ማለት ነው፣ የጨዋታ ስልት አለ ማለት ነው። እና አንድ የጨዋታን ዳይሜንሽን በተመለከተ ለምሳሌ የጃፓኖቹን በመስዋዕትነት መጫወት በተመለከተ አሁን እሱን በስፕሬድሺት ወይም በቱ ዳይሜንሽናል ዲያግራም ምናምን ልታስቀምጠው አትችልም። ከጀርመን ጋር ከጃፓን ጋር ምናምን ካወዳደርሽው ሊወዳደር አይችልም። በአንደርላይንግ ነምበርስ ሊታይ አይችልም። ግን ደግሞ ኢንታንጂብልስ የሚባሉ ነገሮች አሉ። በኤክስጂ ምናምን ማታያቸው፣ በፖሴሽን ስታት ማታያቸው፣ በፓስ ስታት ማታያቸው ኢንታንጂብልስ አሉ። ጃፓኖቹ በልብ ነው የተጫወቱት፣ በልባምነት በዛ የሳሙራይ ስፒሪት ነው የተጫወቱት፣ በህብረት በጋራ መስዋዕትነት ነው የተጫወቱት። እና ሰዎች ምን ይላሉ? ለምሳሌ ሰውየው ኤንዶን ማያጫወቱት ለዛ ነው ወይ? ኤንዶ የዛ የጃፓን ቡድን ተጫዋች ነው የነበረው። ምናልባት አንበል ነበር ይሆናል፣ እርግጠኛ አይደለሁም። የዛ ቡድን ተጫዋች ነበር። ኤንዶ ለክሉብ በጣም አስፈላጊ ተጫዋች ነበር። ለምሳሌ አንድ ሲዝንም ቢሆን እስከ ኦልሞስት ከዲሴምበር ድረስ አንድ ነው ምናምን ጨዋታ የጀመረ ተጫዋች ከዚያ በኋላ 20 የፕሪሚየር ሊግ ጨዋታ ጀምሯል። በአርነ ስሎት የአሰልጣኝነት ዘመን አንድ ጨዋታ ብቻ ነው በ50 ምናምን ጨዋታ የጀመረው። እሳቸው ያቺ የሆላንድ ስታይል በጣም ስለምታስፈልጋቸው 6 ቁጥር ሆኖ የሚጫወት ተጫዋች ሁልጊዜ ኢማኩሌት የሆነ በጣም የተዋጣለት ፓሰር መሆን አለበት ብለው ያምናሉ ማለት ነው። ስለዚህ ከዛ የደች ሜንታሊቲ አይወጡም። የሆላንዶች እንግሊዝ ውስጥ የማይሳካላቸው ለዚህ ነው። ሰውየው ተሳክቶላቸዋል። ያው ስለተሳካላቸው አሰልጣኝ ነው ማውራው። በእርግጥ ግን ደግሞ አሁን ከእጃቸው ነገሮች ከቁጥጥራቸው ውጪ የሆኑ ያሉ ናቸው እና አንዳንዶቹ ነገሮች የሚይዟቸው አቋሞች በጣም ጥብቅ አቋሞች ናቸው፣ ፕሪንሲፕል ናቸው። ሆላንዶቹ ደግሞ እንደዛ ናቸው። እኔ ደግሞ ከሆላንዶች በጣም ልዝብ ይመስሉኛል። ሌሎች ሆላንዳውያን አሰልጣኞች መጥተው ሲያሰለጥኑ ስላየን በቅርብ ጊዜ ቴንሃግ ግን በአመታት ውስጥ ሌሎች የተለያዩ አሰልጣኞች ስላየን ግን ከሆላንድ አንድ የተለየባቸውና ምናልባት እንደ ሳላህ አይነት ተጫዋች ማሰልጠን ለሳቸው አዲስ ነገር ነው አይደለም። የስፓርታ ሮተርዳም ተጫዋች ነበሩ። ከዛም ትልቁ ኃላፊነታቸው ፋይኖርድ ሮተርዳምን ማሰልጠን። በፋይኖርድ ሮተርዳም የትኛውም ተጫዋች ከ8 ሚሊዮን ዩሮ በላይ ወጥቶበት መጥቶ አያውቅም። አሁን በአንድ የዝውውር ጊዜ 450 ሚሊዮን ፓውንድ ወይም በዩሮ 500 ሚሊዮን ዩሮ ያወጣ ግን እንደ ሳላ ቨርጂል ቫንዳይክ አይነት ሌሎች ስታሮች ያሉበት የመልበሻ ክፍል ውስጥ ነው የመጡት። አምና ችግር አልነበረም፣ ሁሉም ነገር ስሙዝ ነበር፣ ምንም ችግር አልተፈጠረም። አሁን ነው የመሪነታቸውን ችሎታ ጥያቄ ምልክት ውስጥ ሊያስገባ የሚችል። ደካማ ናቸው አይደለም ያልኩ አይደለም፣ ግን የመሪነት ችሎታቸው የሚፈተንበት ነው። አሁን እዚሁ መጽሐፍ ላይ አንድ በጣም የሚኮሩበት ከፋይኖርድ ጋር ሆነው የደች ኤሬዲቪዜ ስላሸነፉ በጣም ይኮሩ ነበር። የሚኮሩበት ዋናው ምክንያት ከፋይኖርድ በብዙ የበለጠ የሚያወጡ የበለጠ ሀብታም የሆኑ ክለቦች አሉ። አያክስ አምስተርዳምና ፒኤስቪ አይንድሆቨን ከነሱ በጣም በከፍተኛ ገንዘብ ባነሰ በጀት ነው ሻምፒዮን የሆኑ እና ያኮራቸዋል። ይሄ በጣም ያኮራቸዋል። ስለዚህ ፋይኖርድ የሚያሸንፈው አንድ የኤሬዲቪዜ አያክስ ከሚያሸንፈው ጋር እንደ ሁለት መቆጠር አለበት የፋይኖርድ። ምክንያቱም አያክስ ብዙ ገንዘብ ኢንቨስት የሚያደርግ የሆላንድ ሀብታም ስለሆነ። ሊቨርፑል ለኔ በእንግሊዝ እንደዛ ነው ይላሉ።
ባለፉት ዓመታት ከማንቸስተር ሲቲ ጋር ሲነጻጸር ከማንቸስተር ዩናይትድ ጋር ሲነጻጸር ሜቢ ከአርሰናልና ቼልሲ ጋር ሲነጻጸር ያነሰ ገንዘብ አውጥቷል። ግን በ5 ዓመት 2 ጊዜ ፕሪሚየር ሊግ አሸንፏል። እና ሊቨርፑል የሆላንዱን ፋይኖርዲ ያስታውሰኛል አሉና ከዛ ያንን ክረምት አሳለፈ ቡድን። እሱ የካልቸር ሾክ ነው። ማንም አውጥቶ እንደማያውቅ አወጣ። 450 ሚሊዮን አወጣ። 2 ጊዜ የብሪታንያን ዝውውር አሻሻል እና የመልበሻ ክፍሉ ዳይናሚክስ ይቀየራል። እንደዛ ሲሆን ይስሐቅን ምንድነው የምታደርገው? ምን አርቡ ባለፈው ይስሐቅ ጥሩ ባይጫወትም ፊት ባይሆንም ማጫወት ግን አለበት። ኤኪቲኬ አይደለም መጫወት ያለበት ማለት ነው እንደዛ ስትይ፣ ምክንያቱም ለአንድ ቦታ ነው የሚጫወቱት። አሁን ትልቁ ጥያቄ ሊቨርፑል ኤኪቲኬንም ይስሐቅንም ሲያስፈርም ምን እያሰበ ነበር? አንድ ላይ ለማጫወት ነው ወይስ አንድ ላይ ለማጫወት ከሆነ ማታስፈርሚያቸው 125 እና 80 አውጥተሽ እንዴት በአንድ ቦታ የሚጫወቱ 2 ተጫዋቾች ታስፈርሚያለሽ? ኦኬ 125 ለይስሐቅ አውጪ፣ ሜቢ በ20 ለምን ማቴታን አትገዢው? እንደዛ ከሆነ ለቤንች የሆነ በቃ የዛ ተጫዋች ፕላን ቢ ብቻ የሚሆን ከሆነ ወይም ሌላ አንድ ወጣት ተጫዋች ኤኪቲኬ ከመጣ 80 ሚሊዮን ኮማንድ የሚያደርግ ከሆነ ብዙ ጨዋታ መጫወት አለበት ማለት ገንዘቡ ራሱ ብዙ ጨዋታ እንዲጫወት አንድ ገፊ ነጥብ ይሆናል እና ከእጃቸው የወጣ ይመስላል አንዳንዱ ነገር። ይሄ ግን እሳቸውን ብቻ የሚመለከት አይደለም። የሊቨርፑል ከበላያቸው ያሉ ሹማምንትን የሚመለከት ነው። ሳላህ ግን የመጀመሪያውን ትልቅ የማኔጀሪያል ፈተና ሰጥቷቸዋል፣ የውጤቱ ሳይበቃ ማለት ነው። እና እሳቸው ራሳቸው ከባድ አድርጎታል። የእሱ ያንን ንግግር መናገር ከባድ ሁኔታ ውስጥ ነው ያለ ነው፣ ከዚህ ሊከፋ አይችልም በምንልበት ሰሞን ነው ይሄ ነገር እየተፈጠረ ያለው የሚል አስተያየት ሰጥተዋል። ግን ሰዎች ምን ይላሉ? ክሎፕ አንድ የሚያሰራጩት ግርማ ሞገስ ነበር። ተበላሽቶባቸው ያውቃል ከውጤት ክሎፕ። ለምሳሌ የእሳቸው ታይትል ዲፌንስ በጣም መጥፎ ነበር 2020-21 የውድድር ዘመን ማለት ነው። 2019-20 ላይ የፕሪሚየር ሊግ ሻምፒዮን የሆኑት። ከዛ የሚቀጥለው ሲዝን ሲጀመር ምንድን ነው የሚባለው? ለምሳሌ አሁን ሻምፒዮን ሊቨርፑል ነው አይደለም? የሊቨርፑል ሲዝን የታይትል ዲፌንስ ሲዝን ይባላል። እነሳቸው ለእኔ የታይትል ዲፌንስ ሲዝን የሚባል የለም፣ የታይትል አታክ ሲዝን የሚባል ያሉ ዊል አታክ ዘ ታይትል አሉ። የሚቀጥሉ ዓመት ላይ ግን ተከላካዮቻቸው ተጎዱባቸውና ቡድኑ ፈረሰ። በጣም መጥፎ የውድድር ዘመን ነበር። በቻምፒየንስ ሊግ መሳተፋቸው ሁሉ አስገራሚ ነው። በአንፊልድ ይሆናል ብለሽ የማታስቢው ነገር ሆነ። 5 ተከታታይ ጨዋታዎች በአንፊልድ ተሸነፉ። ኦኬ ኮቪድ ነበር፣ ስለዚህ ደጋፊ አልነበረም። የሆም አድቫንቴጅ ያኔ ኮምፕሮማይዝ ተደርጎ ነበር። አንድ ነገር ነው እሱ። ግን ክሎፕ ለ3 ዓመት ተኩል ወደ ሊቨርፑል ከመጡ በኋላ ዋንጫ አላሸነፉም። ግን ማንም አላጉረመረመባቸውም። ካሪዝማቲክ ናቸው፣ ግርማ ሞገስ ያላቸው፣ የመሪ ካራክተር ያላቸው ተብለው ይታያሉ። እኚህኛው ሰውዬ ግን ቀዝቃዛ ናቸው። አርነ ስሎት ቀዝቃዛ ናቸው። እኔ ኳሊቲ ነው ነው የምለው፣ የግዴታ የሆነ ዊንስተን ቸርችልን መምሰል የለብሽም በጣም ጥሩ መሪ መሆንሽን ለማሳየት። ቸርችሊያን ካራክተር ምናምን አያስፈልግም። ግን በዚህ ጊዜ ይሄ ሰዎች እነሱ ምንድነው ኤሌመንት ኦፍ ማኒያ የሚሉት አለ። አይ አም ኢን ኮንትሮል ምናምን የሚል መልእክት የምታስተላልፊበታል አይደለም። ፕሬስ ኮንፈረንሶቻቸው ካየሻቸው በጣም ቀዝቃዞች ናቸው። እኔ እንዲያውም ለዚህ ነው ትርፍ መናገር ሳያስፈልጋቸው በዝምታ እንዲህ አይነት አሸናፊ ቡድን የሰሩት ወይም ያንን ቡድን ለአሸናፊነት የመሩት የሚል አስተያየት አለኝ። አንዳንድ ጊዜ ኢሜጅ በጣም ወሳኝ ነው። ያ የመሪ ኢሜጅ ያላቸው አይመስሉም ስታያቸው። በአርሰናል ልክ እንደው ስቴትስማን የሚመስሉትን ቬንገርን በጣም ካሪዝማቲክ የሆኑትን ሰውዬ እና በእንግሊዝኛ ቋንቋን ከፈረንሳይኛ አክሰንትም ቢሆን በፈረንሳይኛ ቶኔሽንም ቢሆን ከእንግሊዞቹ በላይ አራቀው የሚናገሩ በጣም ጥሩ ግርማ ሞገስ ያላቸውን ሰው ተኳቸው እና እኚህ ሰውዬ መጡና ጉድ ኢቭኒንግ ማለት ጀመሩ እና ያ ኢሜጅ መጥፎ ኢሜጅ ሆነ። መጥፎ ጊዜ በመጣ ጊዜ ደጋፊዎች ፊታቸውን ለማዞር ችግር አልነበረባቸውም። ክሎፕ ፈርጉሰን የቬንገር አይነት ኢሜጅ ያላቸው አሰልጣኝ ነበሩ። ኢሜጅ በጣም ወሳኝ ነው። አሁን ሰው ደፍሮ ከ6 ወር በፊት የፕሪሚየር ሊግ ሻምፒዮን የሆነን ሰው የሳላህና የስሎት ቢፍ ሲፈጠር ከሳላህ ጎን ከሳላህ ካምፕ ሲሆን አንድ ሰው አንዱ ከክሎፕ ጋር ቢሆን እንደዚህ የሚሆን አይመስለኝም። ስቲል ክሎፕን የሚቃወም ሰው ይኖራል፣ ኖርማል ነው። መጠኑ ግን እንደዚህ የሚሆን አይመስለኝም። ክሎፕ 9 ዓመት ስለቆዩ ብቻ አይመስለኝ። የመጀመሪያው 3 ዓመት አልኩ። የመጀመሪያው 3 ዓመት ላይ ያ ካሪዝማ ግልጽ ነበር። ያሸነፈው ተጫዋቾችን ማቀፍ ነው በሚባልበት ጊዜ ዋንጫ አላሸነፉም። ዩሮፓ ሊግ ፋይናል፣ ሊግ ካፕ ፋይናል፣ ቻምፒየንስ ሊግ ፋይናል ተጫዋቾች አላሸነፉም። 2016 እንዴት ሾሙት? 2019 ነው ያሸነፉት። እና አሁን ያ እኔ በአንዳንድ ፈታኝ ጊዜያት የመሪነት ችሎታቸውን አሳይተዋል። ባለፈው እንዲያውም እያነሳሁት ነበረ። የሊቨርፑል አሰልጣኝ መሆን ዝም ብሎ
አሰልጣኝ መሆን ብቻ አይደለም፣ ከፕሮፌሽን በላይ ነው፣ ፓስቶራል ነው የሚባለው ለዚህ ነው። የመሪነት ችሎታ ይጠይቃል የሚባለው ለዚህ ነው። አሁን እኔ የጆታን ህልፈት ተከትሎ ሁኔታውን ሃንድል ያደረጉበት መንገድ በጣም ግሩም የሚደነቅ ነው እላለሁ። እና ያ አይነት ግን ታውሪንግ ፊገር መሆን እንደ ሻንክሌ መሆን እንደ ክሎፕ መሆን ፔስሊ ብዙ ግርማ ሞገስ የነበራቸው አሰልጣኝ ናቸው አይባልም፣ ግን በጣም ውጤታማ ናቸው። ውጤቱ ራሱ የሰጣቸው ኃላፊነት ነበር። ሰር ኬኒ ዳልግሊሽ እንደዛ ነበር። እንዲሁም ባለፈው ሳነሳው ነበር ታስታውሽ እንደሆነ ከዛ የስቴዲየም አደጋ በኋላ ከሂልስቦሮ የስቴዲየም አደጋ በኋላ 1989 ላይ 97 የሊቨርፑል ደጋፊዎች ከሞቱ በኋላ በሊቨርፑል ከተማ ውስጥ ያለ የመራርነት ስሜት ያኛው ስሜት ነው፣ የትራጀዲ ስሜት ያኛውም ስሜት ነው። ሌሎችም ከእግር ኳስ ውጪ ባሉ በደሎች ተበድለናል የሚል ኮሌክቲቭ ግሪቨንስ አለ፣ የጋራ ቅሬታ። ስለዚህ እንግሊዝንም እንደ ሀገር ዘውዳዊ ስርዓቱንም ልበለው ሞናርኪካል ስርዓቱንም እንደሚከበር ስርዓት የመቀበል ችግር አለ። ችግር ሳይሆን በቃ ምርጫ የለም ስካውሰርነን እንግሊዝ አይደለም የሚል ስሜት ብሶት ያለበት ቅሬታ ያለበት ከተማ ነው። የከተማውን ስነልቦና መረዳት ይፈልጋል። እኔ እንደማየው ለምሳሌ ሶሻል ሚዲያ ላይ በመርሲሳይድ አካባቢ የሚባለውን ዝም ብሎ ሞኒተር ለማድረግ ስሞክር አብዛኛው ከስሎት ጋር አብዛኛው ሰው ኢንተርናሽናሉ ሰው ደግሞ ኢንተርናሽናል የሆነው ዓለም አቀፋዊ የሊቨርፑል ደጋፊ ደግሞ ለሁለት የተከፈለ ነው ልለው እችላለሁ። የቀድሞ የሊቨርፑል ደጋፊዎች በሙሉ በሰልፍ ከስሎት ጋር ወገኑ ሳይሆን መሐመድ ሳላህ የተናገረው ትክክል አይደለም የሚሉ ሰዎች አሉ። በጣም ኃይለኛ የስትረስ ጊዜ ነው ይሄ እና ዳልግሊሽ 4 ቀብር በአንድ ቀን የተሳተፈ ሰው ነው ይባላል እና በዛ ምክንያት መጨረሻ ላይ ታመመ። እንዲያውም ሄንሪ ዊንተር ምን ይላል፣ አንድ ቀን ቤቱ ሄጄ የቡክ ሼልፉ ላይ ስትረስ ማኔጅመንት የሚል መጽሐፍ ወይም የስትረስ ማኔጅመንት መጽሐፍ ታየው ይላል እዛ የእንግዳው ክፍል ውስጥ። ይሄ ሊቨርፑልን ማሰልጠን አንድ የእግር ኳስ ቡድንን ማሰልጠን ማለት ብቻ እንዳልሆነ የሚያሳይ ነው። ክሎፔንን አድርገውታል በተለያዩ ጊዜያት። በኮቪድ ሰሞን ለምሳሌ ሊቨርፑል በጣም ብዙ ሰው በኮቪድ ከተያዘባቸው የእንግሊዝ ከተሞች መካከል አንደኛው ነው። የአትሌቲኮ ማድሪድ ጨዋታ ይጠቀሳል፣ አስፋፍቶታል ተብሎ እንደዚህ። አሁን አሰልጣኙ እንደ አይነት ፈተና ውስጥ አሉ። እስካሁን ድረስ ያንን አይነት የችሎታ ኤምፓቲ ምናምን አሳይተዋል፣ ርህራሄ፣ እዝናት እንደዚህ። የሳላህ ጉዳይ ግን በአሰልጣኝነታቸው ዘመን ትልቁ ፈተናቸው ነው። ከውጤት ፈተናው ባሻገር ማለት ነው። ከተሰናበቱም ከቆዩም በውጤት ነው የሚቆዩት እና በእንደዚህ በጣም ኮንሲኩዌንሻል በሆነ የቻምፒየንስ ሊግ ጨዋታ 13ኛ ስፍራ ላይ ሆነው ሳላህ ወደ ሚላን አልሄድም። ቀጥሎ ምን ይሆናል? ይህንን ሁኔታ ሃንድል የሚያደርጉበት መንገድ ኦቶሪቲያቸውን ስልጣናቸውን ይወስናል እና ትላንት የእሳቸው ፕሬስ ኮንፈረንስም በጠቅላላው ግን የሰሞኑን የገጠማቸው ሁኔታም በጣም ፈታኝ ነው። እንዴት እንደሚፈቱት አላቅም። ሰዎች የሚሉት የቅዳሜውንም ጨዋታ ላይ ይሰለፍ ይችላል። እሱ ከሆነ ደግሞ በጣም ያሳዝን ይመስለኛል። ምክንያቱም ልሰናበት እችላለሁ ያለበት ጨዋታ ነው። እናቴን አባቴን ጠርቻለሁ፣ ባልጫወትም ብጫወትም ያው ቻው ምልበት ነው አለ። ግን ከሆነም ተጫዋቶ ቻው ቢል ነው ጥሩ በእንደዚህ አይነት ሁኔታ እና ሊቨርፑልም ግን አሁን እንዴት ነው ፌርዌል ስቴጅ የሚያደርገው ነው ፍርሃቱ። እንዴት የደህናውን መድረክ ያዘጋጃል በዚህ ሁኔታ እጣ ፈንታው ሳይታወቅ ውል ያለው ተጫዋች ሆኖ ውስብስብ ነገሮች አሉት። ግን ስሎት ይሄንን እንዴት አንድል እንደሚያደርጉት ሊቨርፑል ይሄንን እንዴት እንደሚቆጣጠሩ ለማየት በጣም ጓጓለሁ። አድማጮቻችን ለዛሬ ነበረን ቆይታ ይሄንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ ይደርሳሉ። መልካም ቀን ይሁንላችሁ። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብሮን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።